أَلَمْ يَأْنِ لِلَّذِينَ آمَنُوا أَن تَخْشَعَ قُلُوبُهُمْ لِذِكْرِ اللَّهِ وَمَا نَزَلَ مِنَ الْحَقِّ ولا يكونوا كالذين أوتوا الكتاب من قبل فطال عليهم الأمد فقست قلوبهم وكثير منهم فاسقون اعلموا أن الله يحيي الأرض بعد موتها قد بينا لكم الآيات لعلكم تعقلون. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب من قبل فطال عليهم الأمد فقست قلوبهم وكثير منهم فاسقون. سورة الحديد 16 آياتنا إن شاء الله من قرأ. ألم يأن للذين آمنوا لنزا لامنوا تسوج على القرب الله توموي أن تخشع قلوبهم لذكر الله አላህን በማስታወስ ልቦቻቸው ሊፈሩ ለነዛ ለሙእሚኖች አልቀረበላቸውም ወይ? ወማ ነዘለ ሚን አልሐቅ ከሐቅም በወረደው ቁርአኑን ሲቀሩ ቀልባቸው መደንገጡ አሁን አይሆንም ወይ? ወላ የኩኑ እንዳይሆኑ ከለዚነ ኡቱል ኪታበ ሚን ቀብሉ እንደነዛ ከነሱ በስተፊት መጽሐፍ እንደተሰጡትና ፈጣለ ዐለይሂም አልአመድ ጊዜው የረዘመባቸው እንደሆኑት ሰዎች ፈቀሰት ቁሉቡሁም በመርዘሙ ሰበብ ልቦቻቸው ደረቀች። ወከሲሩ ሚንሁም ፋሲቁን ከነሱ መካከል አብዛኛዎቹ ጋጠወጦች ናቸው። ያዕለሙ አነ አላህ ዩሕዪ አልአርض በዕደ መውቲሃ እወቁ አላህ ስብሓነሁ ወተዓላ መሬትን ከደረቀች በኋላ ሕያው ያደርጋታል። ቀድ በየና ለኩም ልአያት ለእናንተ አንቀጾችን በእርግጥ አብራርተናል። ለዓለኩም ተዕቂሉን ልብ እንድትሉ በማለት በላቸዋል። አላህ ባለፉት አያቶች ላይ አላሁ ጀለ ጀላሉሁ ስለ ሙናፊቆች ሲነግረን ነበር። يوم يقول المنافقون والمنافقات للذين آمنوا انظرونا نقتبس من نوركم منافقوች የአላህን ትእዛዝ የማይፈጽሙ በአላህ ፍቃድ በነቢዩ መንገድ የማይጓዙ የሆኑት አካሎች የውመል ቂያማ ብርሃን ከተሰጣቸው በኋላ ብርሃናቸው ይጠፋባቸዋል። ሙእሚኖቹን ቆዩንና ብርሃን እንቀበላችሁ ነቅተቢስ ሚን ኑሪኩም ከኑራችሁን ከችቧችሁን ለኩስ ብለው ይጠይቋቸዋል። አላ ኩል ሐል ወደ ኋላ ተመለሱና ሂዱ እዛም ብርሃን ፈልጉ ካገኛችሁ ይባልና ፈضرب بينهم بسور በመካከላቸው
መጋረጃ ነገር ይደረግባቸዋል ብሎን ነበረ እና የዛን ክርክር በጥቅሉ በሰፊው አላህ ነግሮናል። فاليوم لا يؤخذ منكم فدية ولا من الذين كفروا ያን ቀን ከናንተ ፊዳም የሚቀበላችሁ የለም ከናንተ ከሙናፊቆች ብቻ ሳይሆን ከካፊሩም እንዲሁ መመለሻቸው የጀሃነም እሳት ናት ይሄ መውላኩም وبئس المصير ብሎ ነበር። አሁን ሙእሚኖችን መምከር ጀመረ። አለም የእኒ አይ አለም أما آن للمؤمنين أن تخشع قلوبهم لذكر الله مؤمنوچو اللهن سياوسو قلباچو مرطب فري مهون አልመጣላቸውም ወይ ትልቁ ወቀሳ ነው በነገራችን ላይ فلذلك من العلماء يقول عبد الله بن المبارك نقلا عن عبد الله بن عباس رضي الله عنهما أنه قال إن الله استبطأ قلوب المهاجرين الله مهاجروችን ልቦች ቀስ ብሎ አዘግይቶ فعاتبهم على رأس 13 سنة በ13 ዓመት ካለፈ በኋላ ይሄ ሁሉ እየተነበበላችሁ ይሄ ሁሉ እየተባለ ሙእሚን ሁሉ ቀልቡ ድንግጥ አይልም እንዴ ብሎ ወቀሳ እየወቀሳቸው ነው። ቁርአን መውረድ ከጀመረ በ13 ዓመቱ ነው ይሄ ወቀሳ የመጣው። አለም የእኒ للذين آمنوا የተባለው ብለዋል። አለም የእኒ ማለት አለም يكن الآن خشوعكم ወይም ደግሞ ወቅቱ አልደረሰም ወይ ሰው አላህ ሲነሳ ለምንድነው ብርግግ የማይለው ድንግጥስ የማይለው ፈሪ የማይሆነውስ ምን ሆኖ ነው ብሎ አላህ Subhanahu Wa Ta'ala እየወቀሰ ነው። صدق الله العظيم በሐቂቃ አላህ በጣም ረህመተኛ ጌታ ከመሆኑ ጋራ ኃይለኛ የሆነ ጌታ ነው። የአላህን ቁድራውን የሱን አቅሙን ችሎታውን የርምጃ አወሳሰዱን የወሰደባቸውን ሰዎች ታሪክ ስናነብ የእውነት አላህን እንድትፈራ የሚያደርግ በጥንቃቄ እንድትኖር የሚያደርግ ታሪክ በብዛት አለ። ሙእሚን የሆነ ሰው አላህ በሚነሳ ጊዜ وإذا ذكر الله وجلت قلوبهم ሙእሚኖቹ ከባህሪያቸው አላህ ሲነሳባቸው በጣም ልባቸው ይባባል ይፈራል እንዳለው በፍርሃት ነው መዋጥ ያለበት። ፈላህም የሚወጣው خشوع ያለው ሰው ነው። قال تعالى قد أفلح المؤمنون الذين هم في صلاتهم خاشعون ألم يأن للذين آمنوا أن تخشع قلوبهم لذكر الله لذكر الله مالت الله سبحانه وتعالى سلتنسى مالتنا ويمدمو عند الموعظة بالله قداي مكرس السد لب دنقت مالت علبت مفرات مبابات علبت الله سبحانه وتعالى قال لا أدل منا خشوع بعبادة لا أسفلاقي نو እንደውም በህይወት ላይ በሁሉም ነገር ላይ خشوع አስፈላጊ ነው። ሙእሚን ሆኖ خشوع የሌለው ሰው ዋጋው አናሳ ነው የሚሆነው። ኢማን ቀላል ነው ባይባልም ላኪን አላህን ፈርቶ ተንቀጥቅጦ እንደው ሰግቶ ፈርቶ በጥንቃቄ ነው ሰው መኖር ያለበት። ለዚክሪላህ አላህ ሲነሳ በተለይ ጀለ ጀላሉሁ ሁሉም ሰው መፍራት አለበት። ወማ ነዘለ ሚነል ሐቅ ማለት ከሐቅ የተወረደው የሚለው ቁርአኑን ነው። ቁርአን የሰው ልጅ ለሰው ልጅ የመጣ የረህመት መገለጫ ነው። የነቢያችን አለይሂ ሰላቱ ወሰላም መልእክተኛነት መንጸባረቂያ ነው። የአላህ ቃል ነው። ገይሩ መኽሉቅን ያልተኸለቀ ነው። ይሄ ቁርአን ለሰው ልጆች ለልብ መድኃኒት ነው። ለህይወትም መመሪያ ነው። ኸልቅን ከኻሊቁ ጋር የሚያስተዋውቅ ነው። ኸልቅን ከኻሊቅ ጋር የሚያስተዋውቅ ነው። ይህንን ቁርአን የህይወት መመሪያ ወይም ሂዳያ አድርጎ አውርዶታል። አሊፍ ላም ሚም ዛሊከ ልኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ብሏል። አለም የእኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላሂ ወማ ነዘለ ሚነል ሐቅ
ሐቅ ሆኖ የወረደውን የአላህን ቁርአንም እንደዚሁ በፍርሃት በጥንቃቄ ነው መያዝ ያለብን ነው። ወላ የኩኑ እንዳይሆኑ አያደርጉም ወይ ሙእሚን ከለዚነ ኡቱል ኪታበ ሚን ቀብሉ ድሮ መጽሐፍ እንደተሰጡት ሰዎች ላለመሆን ሙእሚን አይጣጣርም ወይ? ድሮ መጽሐፍ የተሰጡት ሰዎች ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እስከሚላኩ ድረስ ወቅቱ በጣም ረዘመ። በነቢዩ ሙሳና በነቢዩ ዒሳ ዓለይሂ ሰላም መካከል በርካታ ዓመታቶች ነበሩ። ከነቢዩላህ ዒሳ አንስቶ ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም እስከሚመጡ ድረስ በርካታ ዓመታቶች እንደዚሁ አሉ። ፈጣለ ዓለይሂሙል አመድ ጊዜው እየረዘመ ሲሄድ ፈቀሰት ቁሉብሁም ልቦቻቸው ደረቁና ሐቁን ትተው ወደ ባጢል ተዘነበሉ። የዛን ትክክለኛውን መጽሐፍ ትተው ዩሐሪፉነ አልከሊመ ሚን ባዕድ መዋዲዒህ ቃላትን አላህ ካስቀመጠው ጽንሰ ሐሳብና መርህ መቀየር፣ ማንሸራተት፣ ማንሻፈፍ ጀመሩ። ፈቀሰት ቁሉብሁም ልቦቻቸው ደረቁ። ወከሲሩ ሚንሁም ፋሲቁን ሁሉም አንልም እንጂ አብዛኛዎቹ አህለል ኪታቦች ጋጠወጦች ስርዓት የሌላቸው ናቸው። ኢዕለሙ እናንተ ሙእሚኖች ወቁ አነላህ ዩሕይል አርደ ባዕደ መውቲሃ አላህ እንኳን እናንተን ከቀብር ቀስቅሶ ለፍርድ ማቅረብ ሊሳነው አላህ መሬትን ከደረቀች ከሞተች በኋላ ሕያው ያደርጋታል። ከላይ እያወረደ ከመሬትም እያበቀለ እናንተን ይቀልባችኋል። ቀድ በየና ለኩሙል አያት አንቀጾቹን ለእናንተ በእርግጥም አብራርተንላችኋል። ለዓለኩም ተዕቂሉን ልብ እንድትሉ በማለት በላቸዋል። አላህ እቺ አያት ትልቅ ምክር ያላት ናት። አንደኛው ምክር ሙእሚን በአላህ አምኛለሁ የሚለውን ቃል ብቻ ይዞ ተረጋግቶ መቀመጥ የለበትም። ኢማንን የሚያፋፋ ኹሹዕ የሚባል ሷሊሖቹ ስራዬ ብለው የያዙት የአንቢያዎቹ የሷሊሖቹ የሲዲቆቹ መገለጫ የሆነ አንድ ትልቅ ስራ አለ፣ አላህን መፍራት። ኹሹዕ ማለት ፍርሃትህ እርብትብት ሲያደርግህ ነው። እሱ ከሙእሚን የሚጠበቅ ነው። አላህን ስለሚያቅ ይጠበቃል እና ኹሹዕም አስፈላጊ ነው። ኹሹዕ ከዒባዳዎች አንዱ ነው። አላህን ሱብሓነሁ ወተዓላን መገዛት ያለበት ሰው እንቅጥቅጥ ብሎ መፍራት ያለበትም አላህን ብቻ እንጂ መኽሉቅን አይደለም የሚለውን ከዚሁ እንጠቀማለን። ሁለተኛው ደግሞ ቀስወተል ቁሉብ የሚባል በሽታ አለ። የልብ ድርቅና። ልብ ብዙ አይነት ነው። አንዳንዱ ልብ ረሕመተኛ ልብ አለ፣ ለስላሳ ልብ አለ፣ ጭካኔ የሌለበት ልብ አለ፣ መላሳ የሆነ ልብ አለ። ልብ ሲደርቅ ከድንጋይ የበለጠ ከብረት የበለጠ ደረቅ ነው የሚሆነው። እንደው የሰው ልጅ ይህንን አይሰራውም የምትለውን ሁሉ ልበ ደረቅ ሰው ይሰራዋል። አሁን በዓለማችን ላይ ልብ ብላችሁ ብትመለከቱ በትንሽ አጀንዳ መሳሪያ ለመሸጥ ብለው እነሱ ባቀናበሩት ሴራ 1 ሚሊዮን 2 ሚሊዮን ሰው ይገደላል። ይህንን ሁሉ ሰው ገለው ለመሞቱም ሰበብ ሆነው ምንም አይመስላቸው። በርካታ ሰዎችን ረሽነው ማታ ቁጭ ብለው ጥብስ ይበላሉ። በአረቂም ሊራጩ ሁሉ ይችላሉ። በውስኪ ሊራጩ ሁሉ ይችላሉ። ምን ሆነው ነው ብለህ ስታስብ ምንም ቀልባቸው ደርቋል። አላህ ምን አለ? ثم قست قلوبهم من بعد ذلك ከዚህ ሁሉ በኋላ ቀልባቸው ድርቅ አለ። فهي كالحجارة የደረቀው ልባቸው ልክ እንደ ድንጋይ أو أشد قسوة ወይም ደግሞ ከድንጋይ የባሰ ደረቅ ይሆናሉ። ምንም የማይገባቸው
وإن من الحجارة كدنجا مكاكل لما يتفجر منه الأنهار وانزم يفسبت كوالا دنجا وإن منها لما يشقق فيخرج منه الماء كدنجا مكاكل سنتك بلو كوستوها ميوت عبتال النزيقن كزيهم كزام يباسو درقوش ناجو سو بيموت قد اللاجو الله بينكف قد اللاجو نبي عليه الصلاة والسلام منهاجاتشو بيتاس قد اللاجو موت اللهن بلو أيفرو كموت بوهالا كالله فيت كربيت أيك الله بلو أيسوقو منم የሚሰማቸው ነገር የለም ይሄ አይነት በሽታ የተጠናወታቸው ሰዎች ጋጠወጥ ነው የሚሆኑት አላህ እንዳለው ወከፊሩ منهم فاسقون አብዛኛዎቹ ከነሱ መካከል ጋጠወጦች ናቸው ወንጀል የተባለም በሙሉ ነው የሚሰሩት ከሰውነት ተራም ይወጣሉ እንዲህ አይነት ባህሪ ያለባቸው ከሙናፊቆቹም ከካፊሮቹም ትልቅ በላእ ላይ ነው በራሳቸው ላይ ራሳቸው ትልቅ በላእ ላይ ነው ያሉት ሌላውንም ትልቅ ሙሲባ ላይ ነው የሚያስቀምጡት ሄዶ ግን ሙእሚን የሆነ ሰው እንዲህ አይነት ባህሪ እንዳይመጣበት ሊተነቀቅ ይገባል ነው አላህን ላለመንቀፍ በትእዛዙ ለማደር ከሚረዱት ነገሮች አንዱ አላህን ማወቅ ነው አላህ ምን አለ اعلموا ان الله يحيي الارض بعد موتها እናንተን ከሞታችሁ በኋላ ቀስቅሶ ለፍርድ ማቅረብ እኮ አላህ አይሳነው እናንተ ሰዎች ወቁ አላህ መሬትን ከደረቀች በኋላ ህያው ያደርጋታል ከሞተች በኋላ ህያው ያደርጋታል ከደረቀች በኋላም ያረጥባታል ይሄንን ማድረግ የቻለ ጌታ أليس ذلك بقادر على أن يحيي الموتى ይሄን ማድረግ የቻለ ጌታ የሞቱትን ሰዎች እንደገና ህይወት ዘርቶ ወደ ነበሩበት ማምጣት ያቀተዋል ብላችሁ ታስባላችሁ በፍጹም አታስቡ قد بينا لكم الآيات አንቀጾችን በእርግጥ በደንብ አድርገን አብራርተንላችኋል لعلكم تعقلون ልብ እንድትሉ እንዲገባችሁ ብለን በላችኋል አላህ نعم إن المصدقين والمصدقات وأقرضوا الله قرضا حسنا يضاعف لهم ولهم أجر كريم والذين آمنوا بالله ورسله أولئك هم الصديقون والشهداء عند ربهم لهم أجرهم ونورهم والذين كفروا وكذبوا بآياتنا أولئك أصحاب الجحيم إن المصدقين والمصدقات صدق ميسطوت وندوچنا صدق ميسطوت سيتوچ وأقرضوا الله قرضا حسنا اللهن ملكامي هونن بدر يابدروت يهونوت يضاعف لهم ولهم أجر كريم لنسو يابدروت بدر ጨምሮ ተጨማምሮ ይከፈላቸዋል ለነሱ የተከበረ ምንዳም አላቸው አላህ والذين آمنوا بالله ورسله እነዛ በአላህና በመልእክተኞቹ የሚያምኑት የሆኑት ሰዎች أولئك هم الصديقون እንዲህ አይነቶቹ እውነተኞቹ የሚባሉት እነሱ ናቸው والشهداء عند ربهم ከጌታቸው ዘንዳ ሸሂዶቹም እነሱ ናቸው لهم أجرهم ለነሱ የሚሰጣቸው የሆነ ምንዳም አላቸው ونورهم ብርሃንም አላቸው والذين كفروا በአንጻሩ የካዱና وكذبوا بآياتنا በአንቀጾቻችን ያስተባበሉት የሆኑት أولئك أصحاب الجحيم እንዲህ አይነቶቹ የጀሃነም ጓዶች ናቸው በላቸው አላህ በእነዚህ አያቶች አላህ Subhanahu Wa Ta'ala ስለ ሙእሚኖች ሰደቃ ስለሚያበዙት ሙእሚን ሴትና ወንዶች አላህ Subhanahu Wa Ta'ala يوم القيامة من እንደሚሰጣቸው የሚገልጽበት ሁኔታ ነው ያለው
የሰው ልጅን አላህ ሲፈትን አንዱን ሰጪ ሌላውን ተቀባይ ያደረገው። ላንተ እንዲሰጥህ ያደርጋል፣ እንትናን ደግሞ እንዲሰጥ ያደርገዋል። የሚሰጠውም ቸግሮት ነው፣ የሚሰጠውም አግንቶ ተርፎት ነው። ይሄም በኸይር ይፈተናል፣ ያኛውም በሸር ይፈተናል። ይሄም በሚፈልገው ይፈተናል፣ ያኛው በማይፈልገው ይፈተናል። ወነብሉኩም ቢሸሪ ወልኸይሪ ፊትነተን ወኢለይና ቱርጀዑን። በበጎውም በመጥፎውም እንፈትናችኋለን፣ ሂዶ ሂዶ ሁላችሁም ወደኛው ተመላሾች ናችሁ ብሏል አላህ። የሌለው ሰው የሚቸገረው ሰው የሌለው ሰው መቼም እውነትም ተፈትኗል፣ ቸገረውና። ያለው በምን ተፈተነ? በመስጠት። መስጠት የመደህየትን ያህል ይከብዳል እንዴ? አዎ ይከብዳል። ብዙ ሰው ልብ የማይለው ነገር መቸገር በጣም ከባድ መሆኑን ማንም ሰው ያውቃል። ግን አግንቶ ደግሞ በተገኘው ገንዘብ መፈተን ደግሞ ከዛው ያልተናነሰ ሌላ ፈተና ነው። መስጠት እኮ በጣም ነው የሚከብደው፣ በጣም ነው የሚከብደው መስጠት። አላህ ለሻለት ላልወፈቀው ሰው የእውነት ነው የሚከብደው። ሁለቱም ፈተና ነው። ኢነል ሙሰዲቂን አላህ፣ ሰደቃ የሚሰጡት ወንዶች አላህ፣ ሴቶቹም አልተጠቀስንም እንዳይሉ ሰደቃ የሚሰጡትም ሴቶች ወአቅረዱ ላህ ቀርደን ሐሰነን፣ መልካም የሆነን ብድር ያበደሩት አላህ። ለማን? ለአላህ። አላህ ይቸግረዋልና ነው እንዴ መልካም ብድር የሚፈልገው? ቀጥሎ ደግሞ ዩዳዓፉ ለሁም፣ ተነባብሮ ተጨማምሮ ይከፈላቸዋል ይላል። ተነባብሮ ተጨማምሮ ይከፈላቸዋል። ሪባ ነው። አንተ 100,000 ብር ካበደርክ 200,000 ብር አድርገው ከከፈሉህ ሪባ ነው። ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት ፈመን ዛደ አው እስተዛደ ፈቀድ አርባ፣ የጨመረ ወይም አስገድዶ ያስጨመረ ሰው ሪባን እንደበላ ነው የሚቆጠርበት፣ እንደሰራበት ነው የሚቆጠረው ተብሏል። እዚህ አያት ላይ ወአቅረዱ ላህ ቀርደን ሐሰነን ዩዳዓፉ ለሁም፣ መልካም ብድር ያበደሩት ሰዎች አላህ ስብሓነሁ ወተዓላ ለነሱ ካበደሩት እጥፍ ድርብ አድርጎ ይሰጣቸዋል። ሌላም የተከበረ ምንዳም ይሰጣቸዋል ይላል። ምን ማለት ነው? አንደኛ ቀርደን ሐሰን የሚባለው ንያ ሲኖረው ነው። አንዱ ሸርጡ ከቀርደን ሐሰን አንዱ ሸርጥ ሊላሂ ተዓላ መሆን አለበት። ለአላህ ብሎ ነው ብድሩን ማበደር ያለበት። ሁለተኛ መን ወይም መመጻደቅ የለበትም። አበድረህ እኛ አበድረናቸው እኮ ነው፣ በእኛ ገንዘብ እኮ ነው እንትን ያሉት እኛ እኮ ነው ብለህ ከተመጻደቅ خلاص አጅሩንም አታገኘውም። لأن الله عز وجل يقول ولا تبطلوا صدقاتكم بالمن والأذى كالذي ينفق ماله رئاء الناس። እናንተ ሰዎች ሰደቃችሁን ሰውየውን በማጨናነቅ ወይም በማስቸገርና በመመጻደቅ የሰደቃውን አጅር እንድታጡ አትሆኑ፣ አታበላሹት አጅሩን ይላል። አንደኛ ኢኽላስ መኖር አለበት። ሁለተኛው ደግሞ እሱን ማጨናነቅ የለብህም። አንዳንድ ሰው እንደው እርዳን ካሉት ይረዳል፣ ግን በሄደበት ላጎቱም ላክስቱም ለዘመዱም እንዲህ አድርጌለት እንዲሰጥቸው እኔ እኮ እንዲህ አድርጌለት እንዲህ አድርጌ ሙሉ ቤተሰቡ ይሰማል። ይቺ ሁሉ ጎበዝ ነው ጎበዝ ነው ጎበዝ ነው ጥሩ አረገ እንዲባል። ስለዚህ ለአላህ ተብሎ አይደለም የተሰራው፣ ቀርደን ሐሰን ሊሆን አይችልም። ሙእሚኖቹ ግን ሙሰዲቂን ናቸው። አይ ሙተሰዲቂን ለአላህ ብለው ሰደቃ ይሰጣሉ። ወንዶቹ ብቻ አይደለም ሴቶቹም አሉበት፣ ጀግኖች ናቸው። ሴት ልጅ በህይወቷ እንዲኖራት ከምትፈልገው ነገር አንዱ ጌጥ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ገንዘብ የማሰባሰብ ፕሮግራም የዒድ ቀን አዘጋጅተው ሰደቃ ስጡ፣ ፈኢኒ ረአይቱኩነ አክተረ አህሊ ናር፣ ከጀሃነም ሰዎች መካከል በዛ ብላችሁ አይቻችኋለሁ።
ሲናገሩ ሴቶቹ ጉትቻቸውን ቀለበታቸውን ያንገት ሀብላቸውን የእግርና የእጅ ሻውልያቸውን እያወጡ ነው ነብያችን ጋር አለይሂ ሰላቱ ወሰለም የሰጡት በጣም ጀግና የሆኑ ሰደቃ የሚወዱ በርካታ ሴቶችም አሉ ለዚህ ነው አላህ ኢነል ሙሰዲቂና ወልሙሰዲቃት ወአቅረዱ ላህ ቀርደን ሐሰነን መልካም የሆነ ብድር ያበደሩ ሚለው አላህ Subhanahu Wa Ta'ala አይቸግረውም ከخلق ብድርም አይፈልግም ምንድነው ሙራዱ ለአላህ خلق ስጦታ በመስጠት ነገ አጅር ለማግኘት በማሰብ ብድርን ያበደሩ ወይም ደግሞ ሰደቃን የሰጡ የሆኑ ሰዎች ለማለት ተፈልጎ ነው ብድር ደግሞ ሪባ ይሆናል ብያችሁ ነበር ቀደም ሪባ የሚሆነው ሸርጥ ሲሆን 100,000 ብር አበድረኸኝ 120,000 ብር አድርገህ ትከፍለኛለህ ብለህ ሸርጥ ሸርጠህ እኔም እሺ ብዬ ተቀብዬ በዛ ሸርጥ ስከፍለ ነው ሪባ የሚሆን ላኪን 100,000 ብር አበድርከኝ ለኔ እኔ 200,000 ብር አድርጌ ሰጠሁ ሪባ ይሆናል ሪባ ይሆናል አይሆንም ለምንድን ነው ሪባ የማይሆነው አንደኛ ሸርጥ የለም ሁለተኛ ነብያችንም አለይሂ ሰላቱ ወሰለም በሐዲታቸው ምን ብለዋል ሰው ተበድሮ ጎበዝ ሰው ጥሩ ሰው ማለት በደንብ አድርጎ የሚከፍል የሆነ ሰው እንትን ሰጥ የሆነ ነገር ሰጥ አይደል እጥፍ አድርገህ ተሰጠዋለህ እጥፍ አድርጎ መስጠት ችግር የለው ላኪን ልትሰጠኝ ብለህ ሸርጥ አድርገህ እሱም ተስማምቶ ከሆነ አስገደድከው ባይኖረውም በውሉ መሰረት ስለምታስገድደው ሙእሚን ማጨናነቅ እንዳይሆን ነው ሪበል ፈድል ሪበል ነሲአ ሁለቶቹም የተከለከሉት ስለዚህ አላህ Subhanahu Wa Ta'ala ወአቅረዱ ላህ ቀርደን ሐሰነን يضاعف لهم ሲል አላህ Subhanahu Wa Ta'ala يضاعف لهم ሲል ሪባ ሳይሆን ከፈድሉ ከቱርፋቱ ዝም ብሎ የሰጠው ስለሆነ ወደ ሪባነትም የሚሄድ የለም እንደውም ተጨማሪ ወለሁም አጅሩን ከሪም አለ والذين آمنوا بالله ورسله እነዛ በአላህና በመልእክተኛው ያመኑ أولئك هم الصديقون صديقون የሚባሉት እነሱ ናቸው አላህ صديቆች ማለት الذين صدقوا الله ورسوله አላህና መልእክተኛውን እውነት ነው ብሎ የተቀበሉ ያሏቸውን ቁርአንና ሐዲስን በሙሉ የተቀበሉ ናቸው والشهداء عند ربهم شهيدوቹ ይላል شهداء ማለት ምን ማለት ነው ሁለት ተፍሲር አለ አንደኛው ተፍሲር والشهداء شهيد ሆነው የሞቱት الذين قتلوا في سبيل الله لا تحسبن الذين قتلوا في سبيل الله امواتا بل احياء عند ربهم يرزقون የተባሉት እነሱ شهيد ይባላሉ والشهداء شهيد ሆነው የሞቱት ሰዎች عند ربهم ከጌታቸው ዘንዳ لهم اجرهم ونورهم ምንዳቸው አላቸው ብርሃናቸው ኑራቸው ይሰጣቸዋል ሙናፊቆቹ ሲጠፋባቸው የነሱ አይጠፋባቸውም ለማለት ነው ወይም ደግሞ ሹሃዳኡ ማለት ምስክሮቹ ማለት ነው ምስክር ማን ለማን ይሆናል አንደኛ ነብያችን አለይሂ ሰላቱ ወሰለም የነብያችን ኡመቶች ከነብያችን ኡመት በፊት ደግሞ የአንቢያዎቹ ኡመቶች ከዛ በፊት ደግሞ አንቢያዎቹ ራሳቸው ከዛም በኋላ ደግሞ መላእክቶቹ ከዛም በኋላ ደግሞ ወንጀልም የሰሩበት ትእዛዝም የተላለፈበት መሬት ራሷ ከዛም በኋላ አላህ እነዚህ ሁሉ ምስክር ናቸው والشهداء عند ربهم ከጌታቸው ዘንዳ መስካሪ የሚሆኑት የሚለው አንቢያዎቹን ከአንቢያዎቹ በኋላ ሌላ ሸሂድ አለ ነብዩላህ ኑህ አለይሂ ሰላም አላህ ፊት ቀርበው መልእክቴን አድርሰሃል ወይ ይባላሉ አሉ አዎ አድርሻለሁ ማን ይመሰክርልሃል ይባላሉ የነብዩ መሐመድ ኡመት ይመሰክርልኛል ይላሉ እናንተ ትመሰክራላችሁ አዎ እንዴት አድርጋችሁ ነው የምትመሰክሩት አንተ ባወረድከው መጽሐፍ በላከው ነብይ አማካኝነት ባወረድክልን መጽሐፍ የነብዩላህ ኑህ ወገኖች ለነብዩላህ ኑህ ያሉትን ስለነገርከን ካስተማማኝ ምንጭ ተነስተን ምስክር እንሆናለን ይላሉ አሉ እንደውም የኑህ ወገኖች በጣም ይቆጣሉ እንዴት በዘመናችን የሌሉ በእኛና በእነሱ መካከል በበርካታ ሺህ የሚቆጠር አመታት
ልዩነት ጋፕ ያለንን ሰዎች እኛ ከሞትን በኋላ የተፈጠሩትን በእኛ ጉዳይ ምስክር አድርጎ ማምጣት ምን ማለት ነው ብለው ይቆጣሉ አሉ። በኋላ እናንተ አልታመናችሁም እኔ ማምነው ሌላ ሰው ስላለ እሱን እጠራለሁኝ ይልና አላህ ነብያችንን ይጠራል አለይሂ ሰላቱ ወሰላም። فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا እንዳለው አላህ በእነዚህ ሰዎች ላይ መስካሪ አድርጎ አላህ Subhanahu Wa Ta'ala ነብያችንን አለይሂ ሰላቱ ወሰላም ይጠራል። አላህም ወሻሂድን ወመሽሁድ ብሏል። የሚመሰክር አካል አለ፣ የሚመሰከርበትም አካል አለ። የሚመሰክሩት አካሎች ሙእሚኖች ናቸው። እነሱ ለየት ያለ ማንነት ስላላቸው ኢማናቸው ቲፍ ያለ ጥቅ ያለም ስለሆነ አላህ መስኩኖ ወሹሃዳኡ عند ربهم ብሎ እዚህ ላይ ሁለተኛ አድርጎ ያመጣቸው እነሱ ነው። በሌላ አያት ላይ مع النبيين والصديقين والشهداء والصالحين وحسن أولئك رفيقا ሲል ጠቅሷቸዋል። እዚህ ላይ هم الصديقون والشهداء عند ربهم ነው ያለው። على كل حال እነዚህ ሰዎች لهم أجرهم ونورهم أجራቸው አላቸው ونورهم ብርሃንም አላቸው አላህ። ونورهم ሚለው ኑር ወሳኝ ነው። ኑራቸው የሚቀማላ ሙናፊቆች انظرونا نقتبس من نوركم የሚሉ አሉ። ኑር የሚሰጣቸው ሰዎች አሉ የሚቀሙም አሉ ሙናፊቆች። እነዚህ هم الصديقون والشهداء عند ربهم የተባሉት لهم أجرهم ونورهم ኑር አላቸው። በነገራችን ላይ ወንድሞቼ አላህ በዱንያም ሐያታችን በቀብር ሐያታችን በየውመል ቂያማም ጠቅላላ ህይወታችን አላህ ኑር እንዲያደርግልን ዱዓ ማድረግ ይተበከበናል። ነብያችን ዱዓ ሲያደርጉ ሰለላሁ ዐለይሂ ወሰለም اللهم اجعل لي نورا ጌታዬ ኑር አድርግልኝ ይሉ ነበር። وعن يميني نورا ومن امامي نورا وعن يميني نورا وعن شمال በግራዬም በኩል በቃኝም በኩል በላይም በኩል በታችም በኩል በፊት ለፊቴም واجعل لي نورا واجعل لي نورا ይሉ ነበር። ኑር ወሳኝ። ቀብር ላይ ኑር ከሌለ ከባድ ነው፣ በጣም ከባድ ነው። እና ለሞተ ሰው ከሚደረግ ዱዓ አንዱ اللهم نور على أهل القبور قبورهم ቀብር ላይ የተኙ ሰዎች ቀብራቸውን ኑር አርግላቸው። ትልቅ እኮ ወሳኝ እኮ ነው። መብራት በዱንያ ሐያታችን መብራት የጠፋ ጊዜ ምን አይነት ስሜት ነው የሚሰማን? ዝብርቅርቅ እኮ ነው የሚለው ብዙ ነገር። ቀብር ላይ ሲሆን ደግሞ በጣም ይከብዳል። የውመል ቂያማ ሲሆን በጣም ይከብዳል። ሲራጥ ላይ ሲሆን በጣም ይከብዳል። ኑር አላህ እንዲሰጠን ጥሩ ነው፣ መለመን አለብን። አንዳንዶቹ ሰዎች በግል ሐያታቸው አይደነባበሩም፣ ንቁ ናቸው። እንደው አላህ ብልህነትን ሰጥቷቸዋል። አንዳንዶቹ የሚራመዱት እሳት ላይ የሚወድቁት ገደል ላይ በቀደም ብርብር ኑር የላቸው። ኑር ለሰው ልጅ አስፈላጊ ነው። የቀብርና የአኺራ ኑር የሚመጣው ዱንያ ላይ በሚደረግ ኸይር ስራ ነው። ሰደቃም ይሁን መጀመሪያ መቼም ተውሂድ ነው፣ መጀመሪያ ኢማን ነው፣ መጀመሪያ ተቅዋ ነው። ከዛ ቀጥሎ ግን አመለን ሳሊሕ ላይ መበርታት የግድ ነው። እና አንዳንድ አያቶች እኛን ራሳችንን ማናገር አለባቸው። ይሄ አያት አንተን ነው የሚመለከተው፣ እኔን ነው የሚመለከተው። ኢነል ሙሰዲቂነ ወልሙሰዲቃት ወአቅረዱ ላህ ቀርደን ሐሰነን يضاعف لهم ولهم أجر كريم والذين آمنوا بالله ورسله أولئك هم الصديقون والشهداء عند ربهم لهم أجرهم ونورهم أجر كفلاته الله نور كفلا الله على الله نور هني هل important ነው እንዲያው ሲራጥ ላይ ወሳኝ ነው ኑር ቀብር ላይ በጣም አስፈላጊ ነው ኑር
ዱንያም ላይ የእውነት አስፈላጊ ነው። አንዳንድ ሰው ብልህ ነው፣ ቅድም እንዳልኳችሁ በበርካታ ነገሮች ውስጥ ስኬትን ያገኛል። አንዳንድ ሰው ደንባራ ነው፣ ሚስት ሲያገባ የማትሆነውን፣ ስራ ሲጀምር የማይሆነውን፣ ጓደኛ ጋር ከቀረበ የማይሆነውን ድንብርብር ያለ ሰው አለ። አንዳንዱ ሰው ደግሞ መሄጃው ሁሉ ስኬት በስኬት የሆነ ሰው አለ። اللهم اجعل لي نورا ኑር አድርግልኝ ብለው ነብያችን አለይሂ ሰላቱ ወሰላም ያሉት ሐቅን ሐቅነቱን እማቀበት፣ ባጢልን ባጢልነትን እማቀበት፣ ከአላህ ጋር የሚያቃርበኝን ወደ ጀነት የሚከተኝን የሚወስደኝን ትክክለኛውን መንገድ ማየትም መቀበልም የምችልበትን ኑር ከአላህ ከሰጠኝ ከዚህ በላይ ትልቅ ኒዕማ የለም። ኑር ለሰው ልጅ አስፈላጊ ነው። ኑር የውስጥ የህሊና ብርሃን ነው። فلذلك يقول أمير المؤمنين عمر بن الخطاب رضي الله عنه إن المؤمن يرى بنور الله مؤمن بالله نور بركاتا ነገሮችን ያያል። እናንተና ማይታያቸው ይታየዋል። ይሄ ነገር አደጋ አለው አልሄድም ይላል። ይሄ ነገር እንዳያመልጠኝ ችግርም ቢኖረው አስፈላጊ ነው ይላል። መምረጥ ይችላል፣ መወሰን ይችላል። ድንብርብር ዝብርቅርቅ አይልም። ይሄ በጣም ወሳኝ ነገር ስለሆነ ነው። لهم أجرهم ونورهم لكن والذين كفروا وكذبوا بآياتنا بالله وإما من በሚገባው ነገር ሁሉ የካዱ በአላህ አናቅስቶች አሁን በሚነበቡት ወይም ደግሞ በቁድራ ምልክቶቹ ያስተባበሉት ሰዎች ኡላኢከ አስሐቡል ጀሒም የጀሃነም ጓዶች የሚባሉት እነሱ ናቸው አለ አላህ። ኑር የላቸው፣ ብርሃን የላቸው፣ ስብዕና የላቸው፣ ስኬት የላቸው። ቢበሉም ቢጠጡም አይጠረቁም፣ ሁሉም ሁኔታው አይሳካላቸውም በላቸው አለ አላህ። በነገራችን ላይ ሰደቃም የማንወደው ምስኪንን ለመርዳት የተቸገረን ለማገዝ የማንጓጓው ከአላህ ዘንዳ የተከበረ አጅር ለመቀበል ውስጣችን የማይዘጋጀው በአላህም በመልእክተኛውም ማመን በሚገባው ሁሉ ማናምንበት በርካታ ከሆኑ ምክንያቶች አንዱ ከስዲቆቹ ከሹሃዳዎቹ ለመሆን የማንጥር የማንጓጓ የሆንበት ዋናው ሰበቡ ወደ ካፊሮቹ ወደ አስተባባዮቹ መንገድ ገባ ገባ የምንለው በጣም ከበርካታ ምክንያቶች አንዱ እና ዋነኛው የዱንያ ፍቅር ስላለብን ነው። የመኖር ፍቅር፣ የገንዘብ ፍቅር ስላለብን ነው። የዱንያ ፍቅር ያለበት ሰው ደግሞ ማንንም አይምርም። በሰው ልጅ ህሌና ተቀባይነት የሌለውን ማንኛውንም ነገር ይሰራል፣ ግድ የለውም ይሰራል። ስለዚህ አላህ የዱንያን አህዋል ለሙእሚን ማስተዋወቅ ስለፈለገ እንደዚህ አለ። ስሙት። اعلموا أنما الحياة الدنيا لعب ولهو وزينة وتفاخر بينكم وتكاثر في الأموال والأولاد كمثل غيث أعجب الكفار نباته ثم يهيج فتراه مصفرا ثم يكون حطاما وفي الآخرة عذاب شديد ومغفرة من الله ورضوان وما الحياة الدنيا إلا متاع الغرور اعلموا وقوا أنما الحياة الدنيا የዱንያ ህይወት እኮ ለዒቡን የህፃናት ጫወታ፣ ወለህውን የጎረምሶቹ ዛዛታ፣ ወዚነቱን ጌጣጌጥ፣ ወተፋኹሩን በይነኩም በመካከላችሁ መፎካከሪያና፣ ወተካፉሩን ፊል አምዋሊ ወልአውላድ በገንዘብና በልጆች ጉዳይ ለማብዛትና እርስ በርስ ለመፎካከር የሚደረግ ሙከራ ነው።
ከመተሊ ገይሲን ዱንያ ልክ እንደ ዝናብ ቁጠሩት። አዕጀበ አልኩፋረ ነባቱህ ልክ እንደ ዝናብ አዕጀበ አልኩፋረ ገበሬዎችን እንዳስደሰተ ነባቱሁ በቀልቱ ثم يهيج ከዛም ያምርበትና ፈተራሁ ሙስፈራን ቆይቶ ደግሞ የገረጣ ይሆናል ወይም ወደ ዳልቻነት ከለር የተቀየረ ይሆናል። ثم يكون حطاما ከዛም የተሰባበረ ይሆናል። وفي الآخرة عذاب شديد በአኺራ ብርቱ የሆነ ቅጣት አለው። ومغفرة من الله ورضوان ከአላህ የሆነ ምህረትና ከአላህ የሆነን ውዴታ ያገኛል። وما الحياة الدنيا የዱንያ ህይወት አይደለችም ኢላ መታዑ الغرور የመሸንገያ መጣቀሚያ እንጂ ሌላ አይደለችም በላቸው አለ አላህ። اعلموا أنما الحياة الدنيا لعب የዱንያ ህይወት ጨዋታ መሆኑን እወቁ አለ አላህ። የዱንያ ህይወት ጨዋታ ናት። የዱንያ ህይወት ዱንያ ጨዋታ ናት። ይሄ ሁሉ ኮሪደር ልማት ያሳመራት በርካታ ህንፃዎች ተገንብቶ የምናየው ፋብሪካዎቹ፣ የቴክኖሎጂ ውጤቶች፣ እጽዋቱ፣ አትክልቱ፣ ምግቡ፣ ወንዱ፣ ሴቱ፣ እንስሳው፣ መኪናው፣ አውሮፕላኑ ይሄ ሁሉ ተሰብስቦ ህይወቱም ጭምር የህፃን ልጅ ጨዋታ ነው። ለዒቡን ማለት የህፃን ልጅ ጨዋታ ነው አሉ። ለሁ የሚባለው የዚህ የወጣቶቹ ነው አሉ። ዛዛታ ይሉታል። ወዚነቱን ማለት ደግሞ የጎልማሶቹ ነው ብለውታል። ፍቱዋ ይሉታል። ወተፋኹሩን በይነኩም ወተካፉሩን ፊል አምዋሊ ወልአውላድ ወተፋኹሩን የኩሁሎቹ ነው፣ ይሄ የጎልማሳዎቹ ነው አሉ። ወተካፉሩን ፊል አምዋሊ ወልአውላድ የሽማግሌዎቹ ነው ተብሏል። ይህን ያህል ልጅ አለኝ፣ ይህን ያህል ህንፃ አለኝ፣ ይህን ያህል ሀብት አለኝ፣ ፉክክር ነው። ዱንያ ህይወቱ በሙሉ የህፃን ልጅ ጨዋታ ቁጠሩት አለ። ይህን ሁሉ መኪና ይህ ሁሉ መኪና፣ ይህ ሁሉ ኒዕማ የሚበላውም የሚጠጣውም የሚታየውም የምንኖረውም ይሄ ሁሉ የህፃን ልጅ ጨዋታ ነው። የህፃን ልጅ ጨዋታ ልብ ብላችሁ ከሆነ መጫወቻ ብለው የሆነ ነገር ይጀምሩና ፍርስርስ ያደርጉታል። አንዷ መታ እንደዚህ ትመታዋለች፣ ያኛው መጥቶ እንደዚህ ይመታና ጨዋታው ፈረሰ፣ ዳቦ ተገመሰ ብለው በእግራቸው መተው ትሩጥ ይሄዳል። ዱንያ እንደዚህ ነው። ይህንን የኖሩትና ያለፋቸው ያመለጣቸው ሰዎች ቢነግሩን ይገባን ይሆን? የሀገር ፕሬዝዳንት የነበሩት ከቦሌ ከውጭ ሀገር ከእንግሊዝም ከሌላም አገር ሲገቡ ገና ሊመጡ ነውና የአዲስ አበባ ህዝብ ይውጣ ተብሎ ስራ አስፈትተው ከቦሌ ይህን ሁሉ እስከ ቤተ መንግስት ድረስ ህዝቡ ቁሞ በክፍት መኪና እንደዚህ እያሽቃበጡለት የሚሄድ የነበረው የፈለገውን እየበላ የፈለገውን እየጠጣ የፈለገውን ሴት እያተራመሰ የፈለገውን እየገደለ የፈለገውን እያነገሰ የኖረው ሰው ሽንት ቤት ነው የተቀበረው። የወሎን ዑለማ እነ ጀማሉዲን አልአንይን ሲያሳድድ የነበረ የዮሐንስ ጦር ከነ ንጉሱ ከነ ምናምኑ ثم رددناه اسفل السافلين አሁን ቀብር ነው ያለው። እነዛ ለአላህ ይታገላሉ፣ እነዚህ ለሆዳቸው ይታገላሉ። ለአላህም የሚታገል ተፈተነ፣ ለሆዱም የሚታገል ተፈተነ። ሁሎቹም ወኢለላሂ ቱርጀዑል ኡሙር ተብሎ ወደ አላህ ሄዱ። ጀማሉዲን አልአኒ ረሂመሁላህ ዮሐንስ ጋር ጦርነት ነበራቸውና ከዚህ ከሸዋ ከ36,000 ጦር በላይ ይዞ ዮሐንስ ታች ወረደና መታቸው አሉ። ሙጃሂዶቹ በጣም ጠንካራ ስለነበሩ እምሽክ አረጉበታል። ተናደደ። ሌላ ኃይል ይጨመር እንደገና ገባ። እሱንም አመሸኩበታል።
እንደገና ይጨመራል አሸንፋቸው ከዛ የማፈግፈግ ስራ ይሰራ ሚል ወታደራዊ ትእዛዝ ተሰጠ ከ90 ዓመት በላይ ነው ኮድሚያቸው በቅሎ ላይ መቀመጥ ሁሉ አይችሉም ታዝለው ነው የሚሄዱት ጀማሉዲን አልአኒ እና እንደ አባ ወልዩ ነው አባ ማን የሚሏቸው ሰውዬ ለአጋጣሚ ያን ቀን የሽሽቱ ቀን ኃይለኛ ዝናብ ጣላ አይ አላህ ከላይ በዝናብህ ከታች በዮሐንስ ታስደበድበን አሉ ጀማሉዲን አልአኒ ስሚት ረሂመሁላህ ወገፈረ له ምን አልክ አሉ ዝም ይፈራቸው አውርዱኝ አሉ ታዝለው አሉ አውርዱኝ አወረዷቸው አልሄድም ምን አልክ አንተ ማን መልስ ይስጥ በጣም ነው የሚከበሩት በጣም ነው የሚፈሩት እንደው ካልተናገራቸው ከዚህ አልንቀሳቀስም አሉ እኔ ነኝ ማን ነው ይሄን ያለው እኔ ነኝ ምን አልክ አንተ ደበቢስ ባሪያነትህን ረሳኸው እንዴ ቢፈጭህ እንደናንተ አይነት ሰው ይዤ ነው እንዴ እኔ ጂሃድ ውስጥ የገባሁት አሉ ባሪያነትህን ረሳህ እንዴ የፈለገውን ቢያደርግህስ አላህ እኮ ነው ጀለ ጀላሉ እነሱም አላህ ጋር ነው ያሉት እነዛኛዎችም አላህ ጋር ነው ያሉት ገዳዩም ተገዳዩም ገዢውም ተገዢውም ሀብታሙም ደሃውም ኩሉ መን ዐለይሃ ፋኒን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ተብሎ ወደ አኺራ ሄዷል እና እነዛ 30-40 ሺህ ሰው በመግደል ሙስሊሙን በማንገላታት ሲረኩ የነበሩት ሲስቁ የነበሩት ሰዎች ያ ደስታ ያ ፈገግታ የለም አልሰነበተም ثم أماته فأقبره በሚለው አዋጅ መሰረት ሌላ ዓለም ላይ ነው ያሉት ይሄንን ስታይ صدق الله العظيم اعلموا انما الحياه الدنيا لعب የዱንያ ህይወት የፈለከውን ብትንደላቀቅበትም አቡ ይህፃን ሊጫወት ወለሁን የጎረምሶቹ ዛዛታ ለሁ ማለት አሁን እነዚህ ከ18 ከ16 ጀምሮ እስከ 25 ያሉት ልጆች ቢዚ የሚሆኑበትን ነገር ስታዋቸው አጂብ እኮ ኳሱንም ዝም ብለህ ብታየው ሐቂቃ እንደው ምን እያረጉ ነው እንደው ሰው ሞት ያለበት ቀብር ያለበት ጀነትና ጀሃነም የሚባል አጀንዳ የተቀመጠበት ይሄ ሰማይ ይሄ መሬት የተነጠፈበት ሰማይ ላይ እንዲቆም የተደረገበት የዑቡድያ የባርነታችን አጀንዳ ተግባራዊ ባልተደረገበት ዓለም ኳስን ተከትሎ ማበድ ጌምን ተከትሎ 5-6 ዓመት ሐያት ማባከን ለማህበረሰብም ለራስም ለወገንም አንድ አስተዋጽኦ አሻራ ማስቀመጥ የማይቻልበት ደረጃ ላይ መድረስ በጣም ኪሳራ ነው ويعلموا انما الحياه الدنيا لعب ولهو لهو እዚህ ኩፍር ላይ ያሉ ሰዎች በጣም ከደላቸው እንዝናና ብለው ቤተሰባቸውን ይዘው ወደ አውሮፓ ይሄዳሉ ይሄዱና ጭፈራ ቤት ይገባሉ እጽዋት ያለበት ቦታ ይሄዳሉ የሆነ ይከፍላሉ በባቡር ይሳፈራሉ በቃ ዝም ብለው እንደዚህ ምናምን ዞረው ተዝናናን ብለው ይመጣሉ والله عجب እኮ ተዝናናን ብለው ይመጣሉ ወዚነቱን ፋሽን ነው አላህ ሴቱን ብታየው መልበስ ሲወድ የወርቅ ፍቅር ደግሞ عجيب እኮ عجيب ነው ያለባቸው ሴቶች እዚህ ሻርፓቸውን ይሄ ጉፍታቸውን ከጉርዳቸው ጋራ ጉርዳቸው ከቦርሳቸው ጋራ ቦርሳቸው ከሰዓት ማሰሪያቸው ጋራ ከጫማው ከካልሲ ጋራ ማች አድርገን ካለበስን አጌጥን ብለው ማያስቡ እንኳን ምንም ሀምገም የላቸው ሞዚነቱ ሽቶ ያቀያየሩ ነው የሚለብሱት ሚኒሶታ የሚባል አንድ ስቴት አለ አሜሪካ ውስጥ ሚኒሶታ ሄጄ አንድ 4 ሆነን ሾፒንግ ብለን የሆነ ሱቅ ውስጥ ገባን ስንገባ አንድ ሰው ስሙን መጥቀስ ማልፈልገው ሽቶ መግዛት ፈለገና ሽቶ ስጠይቃቸው
እዚህ እኮ 30 ብር ምን ገዛው ሽቶ $600 አሉት ካልገዛሁት አለ ለምን ወዚነቱን ሸንቅጥቅጥ ማለት ስለሚፈልግ ሸንቅጥቅጥ አሁን ሲኛም ቁም ሳጥን እዩት አላህላችሁ ብዛቱ የደሃውን ቁም ሳጥን እዩት ጥቅ ቲፍ ያለኮ በርካታ ሰው አገር ቤት ልብስ የለው የሰው ልጅ ማጌጥ ቴስቱ ነው አላህም يعلموا انما الحياه الدنيا لعب ولهو وزينه በቃ ጌጥ ሰዓት ይቀይራል ይሱፉ ከረባት ይቀይራል አሁንማ መኪና ሁሉ መቀየር ተጀምሯል وتفاخر بينكم የርስ በርስ ፉክክሩም ራሱ በቃ ሰው ልጅ የሚጓጓለት አጀንዳ ሆኗል በህንጻ ግንባታ እኮ ይፎካከራሉ كما قال النبي صلى الله عليه وسلم وأن ترى الحفاة العراة العالة رعاء الشاء يتطاولون في البنيان أما يليلاتشو ينبروا تندهواج أميك أيرو تلبسي يليلاتشو ينبروا تندهواج يمجرش دها ينبروا تنسواج بهنسا كفتا أرس برساتشو سيفوكا كروتاتشو الله ምኑ ነው የሚያስደስታቸው ተፋخሩ በቃ ይሄ መፎካከሩ ያስደስታቸዋል እበልጥሻለሁ መባባሉ የሚያረካቸው በተለይ ጣውንት ከሆኑማ ፉክክሩ ይጨምራል የበለጠ አንድ ሱሐቢያ ነብያችን ጋር መጣ አለይሂ ሰላቱ ወሰለም ያ ረሱላህ ለቻቸው ለበይክ ከጣውንቴ ጋር ከባሌ ሚስት ጋር ባለይ ፉክክር አንዳንድ ጊዜ የበለጠ የተወደድኩኝ ነኝ እኮ እሚል ስሜት ለማንጸባረቅ ያልተደረገልኝን ተደርጎልኛል ያልሰጠኝን ሰጥቶኛል እምልበት ሁኔታ ላይ ይፈቀዳል አለቻቸው قال صلى الله عليه وسلم المتشبث بما لم يعطى كلابس ثوب الزور አላት ያልተሰጠውን እንደተሰጠ አድርጎ የሰውን እይታና ሐሳብ ዳይቨርት ለማድረግ የሚሞክር ሰው ሁለት የውሸት የቅጥፈት ኩታ እንዳጣፋ ነው የሚቆጠረው አለ ምን ያደርግልሻል ፉክክር አያስፈልግም እኮ በቃ እኔ የለኝም አንተ አለህ አለቀ ችግር የለም ያለውም ይሞታል የሌለውም ይሞታል وتكاثر في الاموال والاولاد ልጅ ለማብዛት ገንዘብ ለማብዛት ኃይለኛ ሩጫ ይሄ ደግሞ አጥፊ ነው اللهم ألهاكم التكاثر حتى زرتم المقابر ብሎ ገንዘብ ለማብዛት የሚደረገው እንት ደግሞ ገንዘቡ በስቶ ለኸይር ስራ እንዲውል ለማድረግ ቢሆን ንያ ቢስተካከል ጥሩ ነው ያስብል ነበር ለመፎካከር እኮ ነው ገንዘብም እንዲበዛ የሚደረገው አንድ ወንድማችን የሆነ ካምፓኒ የድርጅቱ ኃላፊ ሆኖ እየሰራ ገሌ ያለኛሉ ለበይክ ለምን ከባንክ አንበደርም ብር ትንሽ ብር እንበደር አንድ 40 ሚሊዮን ብር ያኔ ብዙ ነው 40 ሚሊዮን ዶላር በሉት ያን ጊዜ ብርም 5 ብር ነበር $1 40 ሚሊዮን ለምን አንበደርም ይሄ ሁሉ ሀብት አለን ይሄ ሁሉ ንብረት አለን ለምንድን ነው የምንበደረው ሪባ እኮ ነው የሚቀበሉን حرام ነው ገንዘባችንን ያጠፋልናል አልኮታል አንተ ዝም ብለህ ይሄንን ያወራህ እገሌ የሚባለው ጓደኛዬ ትላንትና ላንድ ክሩዘር ኮብራ መኪና ገዝቶ ጭሳጭሶብኝ ሄደ አለኛ ያብዛኛው ሰው ሜንታሊቲ ከሰው የመብለጥ ፍላጎት አለ ቤት ሲሰራ እንኳን ዲዛይን እኮ በጣም 50 ቤት እኮ ሄዶ አይቶ ዲዛይን የሚያያል ደስ የሚለኝ እንዲህ ሲደረግልኝ ነው ቤቱን የተሰራውን ቤት ያፈርሰዋል ለምን ታፈርሰዋለህ ለማሳመር የኔ ቤት ከነንተና ቤት ለምን ያንሳል ሰደቃ ስትለው በጣም ይጨንቀዋል ኸይር ስራ ለመስራት በጣም ይከብደዋል ስራ ላይ ደግሞ ጠንካራ በነገራችን ላይ ሱብሂ ጀማዓ መምጣት የሚከብዳቸው ነጋዴዎች
ታይዋን ሲሰሩ ብታያቸው ከሌሊቱ 8 ሰዓት ተኩል ጀምሮ ነው ታይዋን የሚከፈተው። የታይዋን ንግድ 9 ሰዓት ላይ እዛው ነው ኮልፌ ነው የምታገኛቸው። የአዲስ አበባ ዝናብ በተለይ ሐምሌ ነሐሴ መስከረም አካባቢ ላይ በጣም አድክም ነው። እንደዛም ሆኖ ሶብራቸው ጉድ ነው የምትለው። ምንድነው ስትላቸው ወተካፉሩን ፊል አምዋል ወልአውላድ ለማብዛት ሶላተል ጀማዓ ስትላቸው ግን ይጨንቃቸዋል፣ ያስነጥሳቸዋል፣ ያስላቸዋል። ከመሰሊ ገይሲን ዱንያን እንደ ዝናብ ቁጠሯት አለ አላህ። ብዙ ጊዜ ቁርአን ላይ አላህ ዱንያን በውሃ መስሎ ያቀርባታል። ጥበቡ ምንድነው አሏቸው አንድ ዓሊም። ጥበቡ ውሃና ዱንያ አንድ ናት አሉ። ምን ነው ውሃ ውስጥ የገባ ሰው ሳይረጥብ ሳይነካው አይወጣም። ዱንያም ውስጥ የገባ ሰው በሆነ ቆሻሻው ሳይነካ የሚያልፍ የለም። ዱንያ አትጠገብም፣ መቆሚያ የለውም። በቃ አንተ 10 ሺህ ብር ቢኖርህ 100 ሺህ ብር ትፈልጋለህ፣ ካለህም ሚሊዮን ትፈልጋለህ፣ እሱም ካለ 100 ሚሊዮን ትፈልጋለህ። ውሃም አይቆምም፣ ዝም ብሎ መሄድ ነው አሉ ባህር። ከመሰሊ ገይሲን እንደ ዝናብ ቁጠሩት አለ አላህ። ገይስ ማለት በነገራችን ላይ የሚፈለግ ሲሆን ነው ገይስ የሚባለው። ዝም ብሎ ዝናብ ከሆነ በጣም ወሳኝ አሁን እንደው ዝናብ አስፈልጎናል የሚባልበት ወቅት ላይ ከሆነ ገይስ ይባላል። ኖርማል ወቅት ላይ ከመጣ መጦር ይባላል አሉት። ከመሰሊ ገይሲን እንደ ዝናብ ውሃ ቁጠሩት። የዝናብ ውሃ ምን ስራ ሰራ? ወረደና መሬቱን የደረቀውን አረጠበ፣ እጽዋትም እንዲበቅል አደረገ አይደለ? በቀለ። ሲበቅል እጽዋቱ አዕጀበል ኩፋራ፣ ኩፋር ማለት ገበሬ ማለት ነው፣ ከሃዲ ማለት አይደለም። ሱሚየ አልሙዛሪዑ ካፊረን፣ ገበሬ ወይም አራሽ ካፊር የተባለበት ሊአነሁ የስቱሩ ልሐባት፣ ፍሬውን ስለሚሰትር ስለሚደብቅ ነው። አዕጀበል ኩፋራ ገበሬን እንዳስደሰተ፣ ነባቱሁ እጽዋቱ በጣም ደስ በሚል መልኩ ሲወጣ ገበሬዎቹ ሆነው የሚደሰቱት በሚገርም መልኩ ነው የሚደሰቱት። ከዛም እየቆየ ስትመለከተው ይቀየራል፣ ይለመልማል። ትንሽ ቆየት ብሎ ይቀየርና ፈተራሁ ሙስፈረን ወደ ዳልቻነት ከለር ተቀይሮ ታየዋለህ። በፊት የለመለመ ነበረ፣ ወደ ዳልቻነት ይቀየራል። ትንሽ ቆየት ብሎ ثم يكون حطاما ይደርቅና መድረቅ ብቻ መሰለ እንኩትኩት ስብርብር ብሎ በእግር ትንሽ ቆየት ብሎ እንደውም ከብቶች ከሄዱበት ዱቄት ሁሉ ይሆናል። ያ የሚያምር የነበረው ዱንያ እንደዚህ ነው። ይህን ያህል ዱንያን ተገንዘቡት። የፈለከውን ብታጣ ለጊዜው ነው፣ የፈለከውን ብታገኝም ለጊዜው ነው። ለሚያልፍ ነገር አላህን የሚያስቀይም እላፊ አትናገር። ለቀብር የማይጠቅም ከፈተና ወድቀሃል ሊያስብል የሚችል ንግግርም ተግባርም አትፈጽም። ቸገረህ አትስረቅ፣ ቸገረህ አትዋሽ፣ ለአላህ ብቻ ተናገር። በዱንያ ምስጥ ብሎ አላህ ጋር ሱብሓነሁ ወተዓላ የተጋጨ ሰው ይህ አይነት ችግር ነው የሚያጋጥመው። ወፊል አኺረቲ ዐዛቡን ሸዲዱን ወመግፊረቱን ሚነላሂ ወሪድዋን ወመል ሐያቱ ዱንያ ኢላ መታዑል ጉሩር። የዱንያ ህይወት ማታለያ ናት፣ ስምጥ አትበሉባት ነው የሚለው። ነስአሉላህ ሱብሓነሁ ወተዓላ አን ዩወፊቀና ወኢያኩም።